ቁጭ አድርጎ አዲስ ናት በጣምና ቁጭ አድርጎ እንዲህ እያያት ሀንፍሬ በሚለው በኢየሱስ ክርስቶስ ስም ስሪ ሲላት ብልጭ ትላለች። አንዳንዶቹ ማተባቸውን እያሳዩ ፓስተር እኔ ኦርቶዶክስ ነኝ፣ የእርስዎን መልእክት ግን እሰማለሁ፣ እወድዎታለሁ የማይለኝ ሰው በጣም ጥቂት ነው። ግን ሰው ላስተዋውቅሽ እችላለሁ አልኳት። ሊረዳሽ የሚችል ማን ነው አለች። ሰው መስሏት ኢየሱስ አልኳት ስላት አንገቷን አቀረቀረችና ብዙም አልተዋጠላትም። አሁን ፊርማ ፈርም ስትባል አንድ ፊርማ ትፈርማለህ፣ 30 ፊርማም ልትፈርም ትችላለህ። እንደ አንድ ፊርማ ነው የሚታይልህ። የታሰረበትን ፈታታውና እንደዚህ ሲያደርግ እያለ ተው አልኩና ወደታች አወረድኩት። ምክንያቱም እኔን ማሳቀቀኝ የት እንዳለው አላውቅም። ግን በሞትም ልሙት ብዬ መሄድ ስጀምር ቤንዚን ረግጬ መሄድ ስጀምር ወለል ብሎ ታየኝ። መንገድ ላይ ነው ያለሁት። በኃይል እየዘነበ ልክ እንትኑን የመልእክት ክፍሌን አንብቤ ስጨርስ ቀጥ ብሎ ቆመ። ያላቸውን በረከት ያላቸውን ቅባት ለምድሪቷና ለአገልጋዮች ለሕዝቡ ሳይሰጡ እየሞቱ ነው። ስለዚህ እኛ አገልጋዮችን መደገፍ እግዚአብሔርን ደስ ማሰኘት ነው። እንደው እዚሁ ሚዲያ ላይ ሆነን በጣም አስገራሚ ምስክርነት ነው የሰጡን። ምክንያቱም ያው የሚዲያ አሉታዊ ተጽዕኖ ደግሞ አለ። ሰይጣን ዓለም የሰዎችን አይምሮ እየቀረጸበት ያለው ከልጆቻችን ጀምሮ ህፃናቶች ጭምር። እንግዲህ አንድ ጥናት ሳይ 7 ሰዓት ከ35 ወይ ከ38 ደቂቃ ድረስ በቀን ውስጥ ከ4 እስከ 14 ዓመት ያሉ ልጆች ቁጭ ብለው ቴሌቪዥን ወይም ዲጂታል ሚዲያ ይጠቀማሉ። አይምሯቸውን ሆሊውድ እየቃኘው ነው፣ ድራማ እየቃኘው ነው፣ የተለያዩ የቴሌቪዥን ላይ የሚቀርቡ ፕሮግራሞች እየቃኙ ነው። እና አሁን ደግሞ እግዚአብሔር እድሉን ሰጥቶን ደግሞ ክርስቲያን የሆኑ ቴሌቪዥን ስቴሽኖች እየመጡ ናቸው። በእርሱ አገልግሎት ደግሞ በጣም በርካታ ሰዎች ቅድም መግቢያ ላይ እንደተናገርኩት በርካታ ሰዎች ህይወታቸው እየተነካ ነው። ብዙዎች ወደ ጌታ እየመጡ ነው። እሁድ ድሮ በኢቢኤስ ላይ ሲተላለፍ ቁጭ ብሎ ይመለከት የእርሶ ፕሮግራም ያለበት ላይ ብዙ ሰው ቁጭ ብሎ ይመለከታል። የሃይማኖት ልዩነት ያላቸው ሰዎች መልእክቶት ገዝቷቸው ልባቸውን እግዚአብሔር ተቆጣጥሮት ያደምጣሉና ብዙዎች ጌታን ይቀበላሉ ስንሰማና እንደው ከዚህ ጋር አያይዘው ስለ ሚዲያ ጥቅም በተለይ ደግሞ ከዚህ ከቴሌቪዥን ፕሮግራም ጋር እርሶም ከመጣሎት ምስክርነቶች አንጻር ካለ እስቲ ጥቂት ቢሉን። ሚዲያ በጣም በጣም ፓወርፉል ነው። አሁን ለምሳሌ አንዳንድ ጊዜ በቤተ ክርስቲያን ውስጥ 1000-2000 አባል እንኳን ቢኖረን ያን በፊታችን ስለምናያቸው ለነሱ ቁጭ ብድግ ብለን ጾመን ጸልየን ምን ብለን አንድ መልእክት እናቀርባለን። እነሱን ለመመገብ ብዙ ጥረት እናደርጋለን። በሚዲያ ግን የሚያዩ ሰው በሚሊየን የሚቆጠር ነው። የትን ደግሞ በዛ ላይ የማይገባበት ቦታ የለም። ሁሉም ሰው ቤት ይገባል። ሁሉም ሰው ቤት ይገባል። ናው አንድ ምስክርነት ሰማሁኝ። አንድ ሰው በሌላ እምነት ውስጥ ያለ ሰው ሁልጊዜ ያየኛል። የኔን እንትን ያህል ምስክርነት ይሰማል። ምን ይላል እና አንድ ሴልፎን ይገዛል። አዲስ ሴልፎን ይገዛና እንደዚህ ጎንበስ ሲል ውሃ ውስጥ ትገባብታለች። ያቺ ውሃ ውስጥ የገባችውን በቃ በየሚሰሩበት ቦታ ሴልፎን የሚሰሩበት ቦታ ሁሉ ሄዶ በቃ አይ ውሃ ገብቶበታል አይሰራም ብለውታል። ቁጭ አድርጎ አዲስ ናት በጣምና ቁጭ አድርጎ እንዲህ እያያት ሀንፍሬ በሚለው በኢየሱስ ክርስቶስ ስም ስሪ ሲላት ብልጭ ትላለች። ዋው ታምረ በጣም አስገራሚ ነው። አዎ ይሄድና አንድ ዶክተር ነበር የሚመሰክርለት ሁሉ ጊዜ ስለ ጌታ። እንደዚህ እኮ ብዬ በቃ ቴሌፎን ይበል እግዚአብሔር መቼስ ምሕረተኛ አይደለም ሊያድነው ስለፈለገ ያዘ እና ከነገድ ከቋንቋ ከሃይማኖት ከሁሉ ነገር በላይ የእግዚአብሔር ኃይል የእግዚአብሔር ቃል ኃይል አለው። ልክ ነው በጣም እና እኔ ራሴ እገረማለሁ። አሁን ሲሄድ እንደዚህ ይሉኛል። በመንገድ ላይ ሰዎች ያሳልፉኛል። አንዳንዶቹ ማተባቸውን እያሳዩ ፓስተር እኔ ኦርቶዶክስ ነኝ፣ የእርስዎን መልእክት ግን እሰማለሁ፣ እወድዎታለሁ የማይለኝ ሰው በጣም ጥቂት ነው። ልክ ነው በጣም እና ይህ እንዴት እንደሆነ እኔ ምንም አላውቅም። ግን አንድ ነገር እኔ ከልቤ ነው የምናገረው። ስናገር ለአንድ ሰው እንደምናገር
ተረጋግቼ ነው የምናገረው። እና ሁለተኛ ነገር ደግሞ ምንድን ነው የሃይማኖት ንቀፋ ምናምን ነገር ውስጥ አልገባም። ቁልጭ ያለችው እግዚአብሔርን ቃል እናገራለሁ። አሁን አንድ ብዙ ዶላሮች አሁን 20 ዶላሮች ፌክ ይሰራሉ፣ የውሸት ይሰራሉ። ብዙ አይነት ናቸው፣ አይመሳሰሉም። እና 10 ወይም 20 አይነት የተሳሳቱ ዶላሮችን ከማስጠናት ይሄን ይመስላል ይሄን አንድ ደንበኛውን አሳይቶ እውነተኛው ይሄ ነው፣ ከዚህ ውጭ ካየ ውሸት ነው ማለት ይቀላል አይቀልም? አዎ፣ እኔ በዚህ ነው የማምነው። እዚህ እውነተኛ የሆነችዋን የእግዚአብሔርን ቃል እናገራል። መቼም የእግዚአብሔር ጸጋ ነው የሚሰራው። በእርግጥ የእኔ ጥበብ አይደለም። እግዚአብሔር ግን በቃሉ ውስጥ ጥበብን፣ ጸጋን እየጨመረ ለሰዎች ግን በረከት ስላደረገኝ እግዚአብሔርን አመሰግናለሁ። እዚህ በመጣው ጊዜ በመንገድ ላይ ሁሉ ሲሄድ ወይ ጌታ እላለሁ፣ በጣም እገረማለሁ። እና ይሄ ነው እግዚአብሔር በእውነት መልካም አምላክ ነው። ሁሉን ይወዳል እግዚአብሔር። እና እግዚአብሔር ፍቅር ነው። ፍቅር ራሱ ቋንቋ ነው። ግን እኔ እንደማስበው የፍቅር ቋንቋ ማለት የዓለምን ሁሉ ቋንቋ የሚያጠቃልል ነው። ፍቅር ኦሮምኛም ነው፣ አረብኛም ነው፣ ትግርኛም ነው፣ እንግሊዝኛም ነው። ሁሉም የሚገባው ቋንቋ ቢኖር የፍቅር ቋንቋ ነው። ነገሮችን በፍቅር ከተናገርክ አይ ቲንክ ሁሉም ሰው ይገባዋል ብዬ አምናለሁ። በጣም አስገራሚ ነው። ትልቅ ነገር ነው። ምክንያቱም ብዙ አገልጋዮች አሁን ወደ ቴሌቪዥን አገልግሎት እየመጡ ናቸውና ከእርሶ የሚያዩት ትልቅ ትምህርት እንዳለ በጣም አምናለሁና እንደው ከቴሌቪዥን ወይም ከሚዲያው ደግሞ ወጣ ልበልና አንድ ጊዜ ከእርሶ ጋር ሆነን እዚህ ከተማችን ላይ ያለ አንድ ሆቴል ላይ የገባንበት አጋጣሚ ነበርና እዛ ያየሁት ነገር አለ። እርሶ እንግዲህ ብዙ ጊዜ ሲጸልዩ ሲምፕል ጸሎት ነው የሚጸልዩት። ብዙ ተአምራቶች፣ ብዙ ፈውሶች፣ ብዙ ድንቅ ነገሮችን እግዚአብሔር ሲያደርግ ተመልክቻለሁ። የሚሊኒየሙን ፕሮግራም ላይ አብረን ስለነበርን አይቻለሁ። እና ግን ይሄ ሆቴል ውስጥ ያየሁት ነገር ደግሞ በጣም ይገርማልና እሱን እንደው ካስታወሱ ለተመልካቾቻችን ቢያጫውቷቸው። እሱ ያው ከእናንተ ጋር እራት ጋብዛችሁን በልተን ወጥተን እዛ ራዲሰን ሆቴል ላቢው ላይ ቁጭ ብለን እያወራን እያለን አንዲት ወጣት እንደዚህ ትዞረኛለች፣ ታየኛለች፣ ልታናግረኝ እንደፈለገች አወቅኩኝ። እና ከዛ በኋላ እኔን ነው የምትፈልጊው ስላት አዎን አለች። ሄድኩ ወደ እሷና ምን ልርዳሽ አልኳት። እና በቴሌቪዥን አያለሁ አለችኝ። ክርስቲያን ነሽ አልኳት። አይደለሁም ብላ ተቆጣች። ማነው ስምሽ ስላት ስሟን ስትነግረኝ ያለመሆኗን ተረዳሁ። እና ታዲያ ምን ልርዳሽ አልኳት። እኔ አለች የአንጀት ካንሰር ተገኝቶብኝ ተቆራርጦ ትንሽ ነው የቀረው። አሁን ስፕሬድ አድርጓል ተባልኩ እና በጣም አደጋ ላይ ነው ያለው፣ ትሞቻለሽ ተብያለሁኝ አለች። ስትል ምን አልኳት፣ ሐኪሞችም የሚችሉትን ሁሉ አድርገው ያው የመጨረሻ ሙከራቸውን አድርገዋል። እኔም ሰው ነኝ፣ ምንም ላረግልሽ አልችልም፣ ግን ሰው ላስተዋውቅሽ እችላለሁ አልኳት። ሊረዳሽ የሚችል ማን ነው አለች፣ ሰው መስሏት። ኢየሱስ አልኳት ስላት አንገቷን አቀረቀረች እና ብዙም አልተዋጠላትም። እና እሱን ግን ብትቀበዩ እሱ አሁን ይፈውስሻል አልኳት። እንደ ምርጫ የላትም፣ ልትሞት የሆነች ሰው ናት። ባሏ ደግሞ ወደዛ ፈንጠር ብሎ ያያል። ከዛ እሺ እቀበለዋለሁ አለች። ጌታን ተቀበለች። ከዛ ትከሻዋ ላይ እጄን አድርጌ ጌታ ሆይ እባክህን ፈውሳት፣ ይሄ ካንሰር በኢየሱስ ስም የተነሳ ይሁን፣ ነጻ ትሁን ብዬ አልኩ። እና መፈወስሽን በምን ታውቂያለሽ አልኳት። ይሄ ሰውነቴ ብዙ ጊዜ ኦፐሬሽን ስላደረግኩኝ ቁስል ነው አለች። የለበስኩት ልብስ እንኳን ሲነካኝ ቁስሉ ያመኛል አለች። በያሁን ሆድሽን ጫን አድርጊና ቁስሉ መዳኑና ለመዳኑ ነው ያልኳት። ጫን አድርጋ አየችው። ምንም ነገር የለም። በቃ ዳንኩ ማለት ነው አለች። ምን ይመስልሻል አልኳት። አዎ ድኛለሁ እንጂ ምንም እኮ ይሄን ማድረግ አልችልም ነበር አለች። ባሏ መጣ። እሱም ደግሞ እንደዚሁ አሁን ዳነች ማለት ነው አለኝ። አሁን ድናለች አልኩት። እና እንደዛ ደስ ብሏቸው ሄዱ። በጣም እያለቀሰች ነበር። እያለቀሰች ያለቀሰች እና እግዚአብሔር ምሕረቱ ብዙ ነው። እኔ አንድ ነገር አውቃለሁ። ምንድን ነው መሰለህ? እግዚአብሔር ሰው ከመውደዱ የተነሳ
ከምሕረቱ ከቸርነቱ የተነሳ እንጨቱንም ድንጋዩንም ሰውንም ምኑንም ሁሉ ተፈጥሮንም ሁሉ ይጠቀማል ሰውን ለማዳን። ምክንያት ነው የሚፈልገው እና ምክንያት እየሆንን ስለምንቀርብ የእግዚአብሔር ምሕረትና ቸርነት በሕይወታችን እየተገለጠ ሌሎችን ይደርሳል። እንዲህ አህያንም እኮ አናግሯል እግዚአብሔር ሰዎችን ለመመለስ የማያደርገው ነገር የለም። ስለዚህ አሁን እችን ሰው ለመመለስ እኔን ተጠቀመብኝ እና ይሄን ነው የማየው ሁልጊዜ ለፈውስ በምጸልይበት ጊዜ ይሄንን ነው የማየው። በጣም አስገራሚ ነው። እንደው ለፈውስ ብዙ ጊዜ ሲጸልዩ በጣም ቀላል ጸሎት ነው የሚጸልዩት፣ ግን ውጤቱ በጣም ብዙ ነው እና ይሄ ከምን መረዳት የመነጨ ነው? ብዙ ሰው ሲታገል እናያለን። ያው የተለያየ አይነት ለፈውስ፣ ለተአምራት፣ ለተለያየ ነገር ሲጸለይ በጣም ትግሎች አሉ። እርሶ ደግሞ በጣም ቀላል ጸሎት ነው የሚጸልዩት፣ ጌታም ይሰማል። ምንድን ነው መቼም ሰው በራሱ ኃይል በራሱ ትግል የሚያደርገው ነገር የለም። ሰውን የሚፈውስ የጌታ ስም ነው፣ የጌታ ጸጋ ነው። እዚህ አንድን ነገር እንደሚሰራ ካወቅ አንዴ ከተናገርክ ይበቃል። አሁን ፊርማ ፈርም ስትባል አንድ ፊርማ ትፈርማለህ፣ 30 ፊርማም ልትፈርም ትችላለህ። እንደ አንድ ፊርማ ነው የሚታይልህ። 30ውም አንዱም እኩል ነው። ስለዚህ ደግሞ እግዚአብሔር ባህሪያችንን እና አፈጣጠራችንን ይጠቀማል እና እኔ በቃ በሕይወቴ እንደዚህ ፐርሲስት የሚያደርግ ምናምን ነገር የለኝም። ሁሉን ነገር ላይትሊ ነው የማየው እና አይ ቲንክ ባህሪዬንም ጭምር የሚጠቀም ይመስለኛል። እና አንዳንዴ እንዳልከው የሚሰራቸው ተአምራቶች እኔ ራሴን ያስደነግጠኛል። አሁን ትናንትና አንድ ሰው ከናዝሬት መጣ። የመኪና አደጋ ደርሶበት እጁ ከዚህ ጀምሮ አይሰራም። እንደዚህ እንትን ብሎ ነው የመጣው እና ጋር በጣም ያመዋል። እንደዚህ ማንቀሳቀሳችን ጸለይኩለት እና ከናዝሬት እዚህ ድረስ የመጣው አምኖ ነው እሱ ቢጸልይልኝ ይፈወሳለሁ ብሎ እምነቱን ነው እግዚአብሔር ያከበረው። እና ጸለይኩለትና እስቲ አሁን ጥሩ ማድረግ የማትችለውን ነገር አድርግ አልኩት። ይሄንን ሁሉ ፈታታው፣ የታሰረበትን ፈታታውና እንደዚህ ሲያደርግ እያለ ተውቶ አልኩና ወደ ታች አወረድኩት፣ ምክንያቱም ሊን ማሳቀቀኝ። ከዛ እንደገና መልሼ ጸለይኩለትና አሁን አንሳ አላልኩት፣ ምክንያቱም ሲያነሳ እንደዛ ትንሲል ስላየሁኝ። እሱ ግን ወዲያው ብድግ አድርጎ ተፈወሰ አለ እጁን አንስቶ። እና በቃ ፈውስ የእግዚአብሔር እንጂ የሰው አይደለም። አንዳንዴ እኛ በመጮኻችን በማለታችን እኛ እንዳደረግነው ሊመስለን ይችላል። የእኛ ጩኸት የማያደርገውም 30 ጊዜ ብንጮህ ቀስ ብለንም ብንናገር ያው ስሙ ነው፣ ብንጮህም ያው ስሙ ነው። ስለዚህ እንግዲህ ከፍጥረቴ ጋር የተያዘ መሰለኝ እና እንደዛ አለም። እኔም ብዙ አመታገል እንትን አይደለም እና የእግዚአብሔር ስራ ነው፣ እግዚአብሔር ከወደደ ይሆናል የሚል ነው። ደግሞም ጌታ ስላለማመደኝም ጭምር ነው። እኔ እንደው ፓስተር አንፍሬን አሁን ሳይ እንደው አሁን ከነበረን ኢንተርቪው ሁሉ ሳይ ሁለት ነገር በጣም በዋናነት በኳሊቲ መልክ ማየት እንችላለን። አንደኛው መታዘዝ እግዚአብሔርን፣ ሁለተኛው እምነት ነው። እንደው ከእምነት ጋር የሚሄድ ደግሞ ሌላ ያየሁት ነገር ሪስክ በጣም ይወስዳሉ እና አሁን ሲመሰክሩልን አብዛኛውን ነገር ሪስክ ይወስዳሉ እና በዚህ አቅጣጫ ላይ እንደው የሚሉት ነገር ካለ። ሰው እኮ እምነትን የሚፈራው ሪስክ ስላለው ነው። ሪስክ ባይኖረው እምነት አይፈራም። ልክ ነው። ነገር ግን ያልኩት ነገር ባይሆንስ፣ የጀመርኩት ነገር ባይቀጥልስ፣ የሞከርኩት ነገር ስራ ላይ ባይውልስ፣ መከናወን ባጣስ የሚል ፍርሃት ውስጥ ካደረ ሰው ምንም ነገር ማድረግ አይችልም። ግን እምነት ማለት አንዳንድ ጊዜ ሞኝነት ነው። የመጀመሪያ ስለ እምነት ብዙ ጊዜ ጌታ አስተምሮኛል። አንዴ ያየሁት ምንድን ነው፣ ቤተ ክርስቲያናችንን ስንገዛ በቃ የነበረችን 50 ሺህ ናት። 50 ሺዋ ለመሰብሰብ 9 ዓመት ነው የፈጀብን እና ቤተ ክርስቲያን ለመግዛት በምንፈልግበት ጊዜ ለመያዣ 40 ሺህ ብር አስቀምጡ እና በ2 ወር ውስጥ 1,700,000 ይዛችሁ ካልመጣችሁ 10 ሺህ መቀጣት እንወስዳለን አሉ።
ሌላ 2 ወር እንሰጣችኋለን። በ2 ወር ይዛችሁ ካልመጣችሁ 40 ሺህ እንወስዳለን አሉ። እና በ4 ወር እኛ 9 ዓመት የሰበሰብነውን በ4 ወር እነሱ ሊወስዱት። በጣም ከባድ ዲሲሽን ነው ይሄን ለመወሰን። እና ይሄን ነገር ለሽማግሌዎች ሲነግራቸው እኛ ለዚህ እምነት የለንም አሉ። ያችን 50 ሺህ ሰው ሁሉ እንዲህ ስንት ደረሰች እያለ የሚቆጥራት ካስበላ አንተ ታውቃለህ ነው። እና ሚስቴን ስጠይቃት እሷም ደግሞ እግዚአብሔር ያለህን አድርግ አለች። እግዚአብሔር ስጠይቀው ደግሞ ለጊዜው ዝም አለኝ፣ የእምነት ጉዳይ ስለሆነ። 3 ቀን አልበላሁም፣ አልጠጣሁም፣ ሆዴን ታመምኩ፣ አልተኛሁም። በቃ በጣም ተጨነቅኩ፣ ለመወሰን አቃተኝ። መጨረሻ ላይ እግዚአብሔር አንድ ህልም አሳየኝ። ህልሙ ምንድን ነው? መኪና ውስጥ ተቀምጫለሁ፣ ወደ አንድ ቦታ ለመሄድ እፈልጋለሁ። ሞተሩን አስነስቻለሁ፣ የውስጥ መብራት በርቷል የመኪናው፣ ውጭ ግን ጨለማ ነው። ምንም የሚታይ ነገር የለም፣ ድቅድቅ ጨለማ ነው። ብጠብቅ አይነጋም። ከዛ ምን አልኩኝ፣ የት ላይ እንዳለሁም ባላውቅ ተራራ ላይ ልሁን ሜዳ ላይ ልሁን የት እንዳለሁ አላውቅም፣ ግን በሞትም ልሙት ብዬ መሄድ ስጀምር፣ ቤንዚን ረግጬ መሄድ ስጀምር ወለል ብሎ ታየኝ። መንገድ ላይ ነው ያለሁት። አሀ እምነት ማለት ለካ ዝም ብለህ የሰማኸውን የእግዚአብሔርን ቃል ታዘህ ግባ ማለት ነው። እና በኋላ የእግዚአብሔርም ቃል መጣልኝ። እነ ኢያሱ ያደረጉትን የሚሄደው ወንዝ ውስጥ እግራቸውን ማጠለቃቸው፣ ለዛውም ደግሞ እንዳይዋኙ እንዳይፍጨረጨሩ ላያቸው ላይ ታቦቱን ይዘዋል። እና ወዲያው ተነሳሁና በቃ ወስጄ ሰጠኋቸው እና ቤተ ክርስቲያኑም ተገዛ። ብዙ ተአምር ነው ያለው። እና አንድ ጊዜ ስቴዲየም አገልግሎት ነበረ እና የሚሊኒየም ጊዜ ነበርና ከመሠረተ ክርስቶስ ጋር ነበረ ያዘጋጀ ነው። የዝናብ ወራት ስለነበረ ዝናቡ በየቀኑ ይዘንባል። ቅዳሜ ዕለት ነው። እያካፋ ያለ ሰው ጥላ ይዞ ተቀምጧል ስቴዲየም ውስጥ። እና አሁን ልክ ልሰብክ 5 ደቂቃ ሲቀረኝ ኃይለኛ ዝናብ ይጥላል። ሲጥል እንትን የሚያደርገው ሰው የሚመራው ሰው ምን አለ፣ አሁን ዝናቡ ኃይለኛ ስለሆነ ፓስተር አንፍሬ ባሉበት ቦታ ሆነው የእግዚአብሔርን ቃል ያቀርባሉ አለ። የማይኩን ተቀበልኩኝና ስንት የእምነት ሰው አለ አልኩ እና በሉ እንጸልይና አሁን ዝናቡ እንዲቆም እንጸልያለን አልኳቸው። ከዛ ጸለይንና አሁን ዝናቡ ስለሚቆም በ10 ደቂቃ ውስጥ እኔ እዛ ሄዳለሁኝ አልኩኝ። ጥላ ያዙልኝ፣ ሄድኩ። በኃይል እየዘነበ ልክ እንትኑን የመልእክት ክፍሌን አንብቤ ስጨርስ ቀጥ ብሎ ቆመ። እና ከዛ በኋላ ቅዳሜ ነበር፣ ቅዳሜም አልዘነበም፣ እሁድም አልዘነበም። ልክ የመጨረሻውን አገልግሎቴን ጨርሼ አስመስክሬ ምን ብዬ ልክ እኔ መኪና ውስጥ ስገባ እንደገና መዝነብ ጀመረ። ሪስኩ ምንድን ነው ብትለኝ፣ የዛን ቀን ዝናብ ባይቆም ኖሮ ያ ሁሉ ሰው ቤቱ ገብቶ ራቱን ሲበላ ስለማን የሚያወራ ይመስላል? ያችን ሪስክ ነው ሰው የሚፈራው። እምነት ግን ያለ ሪስክ አይሆንም። እና እምነት አስፈላጊ ነው። እና ብዙ ስራ ለመስራት ያለ እምነት አይቻልም። እና ይሄ አስፈላጊ ነገር ነው። በጣም ትልቅ ነገር ነው። እንደው ወደ መጨረሻው ደርሰናልና እነዚህ ሁሉ ዘርፈ ብዙ የሆኑ አገልግሎቶች በእርሶ እየተመሩ እዚህ ደርሰዋልና ሌላ ደግሞ ሸክም አሉት ከአገልጋዮች ጋር የተያያዘ። እንግዲህ እኛ በዋናነት የአገልጋዮችን ክፍተት መሙላት ብለን ነው እግዚአብሔር ራዕይ የሰጠንና እርሶ ላይ ይህንን ሸክም አይቻለሁ። አገልጋዮች ስለ አገልጋዮች ኑሮ ይጨነቃሉ። ስለ አገልጋዮች አለመብላት፣ አስቤዛቸውን፣ የቤት ኪራያቸውን ያስባሉና እንደው በዚህ አቅጣጫ ላይ ለኢትዮጵያ አገልጋዮች፣ ለኢትዮጵያ ቤተ ክርስቲያን መሪዎች እንዲሁም ደግሞ ለቅዱሳን ሕዝብ አገልጋይን እንዴት መያዝ አለባቸው የሚለውን እንደው ምክር ቢሰጡን ብዬ። በእውነት አገልጋዮች የእግዚአብሔር ስጦታ ናቸው እና አገልጋዮችን ሰጠ ነው የሚለው፣ ቀጠረ አይልም። ስለዚህ አገልጋዮች ስጦታ ሲሰጡ ለአንድ ጊዜ ብቻ አይደለም፣ ለሁል ጊዜ ነው የተሰጡት። በጉብዝናቸውም ጊዜ ተሰጥተዋል፣ በሽምግልናቸውም ጊዜ ተሰጥተዋል። አገልጋይ እንደ መንግስት ሰራተኛ ወይ እንደ ነጋዴ የጡረታ የለውም።
ባረጀ ጊዜ በደከመ ጊዜ የሚረዳው የጡረታ ያስቀመጠው የለውም። ጌታን አምኖ ነው። ጌታ ደግሞ የሚሰራው በሰው ነው። ስለዚህ እኛ አገልጋዮችን መደገፍ እግዚአብሔርን ደስ ማሰኘት ነው። ብዙዎች እግዚአብሔርን ታምነው ነው ዘመናቸውን የጉብዝና ጎበዛችን ዘመናቸውን ሰው ሁሉ ገንዘብ ሲያጠራቅም ለጡረታዬ ይሄ ይሁን ለጡረታዬ ያ ይሁን ሲል እነሱ ግን ጡረታቸውን በጌታ ላይ ጥለው ነው ያደረጉት። ትልቅ ኃላፊነት ነው። ያን ደግሞ እግዚአብሔር የሚያደርገው በሌሎች አገልጋዮች፣ በሌሎች ምእመኖች፣ ጌታን በሚወዱ ሰዎች ነው። ስለዚህ አገልጋዮችን መርዳት ማለት እግዚአብሔር ራሱን መርዳት፣ ራሱን እግዚአብሔርን ማብላት፣ እግዚአብሔርን ራሱን አላለ መርዳት ነው። ምክንያቱም ለድሆች አበደረ ለድሆች የሰጠ ለእግዚአብሔር አበደረ ይላል። በተለይም መልካም ነገር ካደረጋችሁ ለእግዚአብሔር ቤተሰብ አድርጉ ይላል። እዚህ እኔ በእውነት ነው የምለው ብዙ አገልጋዮች ሲጎዱ አለው እዚህ ሀገር ጡረታ የላቸውም፣ ምን የላቸውም እና በስተርጅናቸው በመጨረሻ ጊዜያቸው እያለቀሱ የሄዱ ብዙዎች ናቸው። በቅርቡ እንዳውም አንድ ትልቅ የእግዚአብሔር ሰው ሲያጫውተኝ እግዚአብሔር ምን አለኝ አሉ፣ የኢትዮጵያ አገልጋዮች ብዙ የተቀቡ በውስጣቸው ብዙ ነገር ያላቸው ሰዎች ያላቸውን በረከት ያላቸውን ቅባት ለምድሪቷና ለአገልጋዮች ለሕዝቡ ሳይሰጡ እየሞቱ ነው። ከነሱ ውስጥ ከልብ የሆነ ምረቃ ከልብ የሆነ አላደለም በረከት ተቀብለን በውስጣቸው ያለውን ይዘው እንዳይሞቱ ከልባቸው ያለውን ደስ ብሏቸው አውጥተው ባርከው እንዲያድርጉ ማድረግ አለባችሁ ብለው ጌታ ተናገረኛሉ። እኔ አምናለሁ። ብዙዎች ከነቅባታቸው እየሞቱ ነው። አሁን ኤልያስ ለኤልሳ ሰጠ። ኤልሳ ግን ከነቅባቱ ስለሞተ አጥንቱ የሞተ አስነሳ ይላል። ለሌላ ሰጥቶ ማለፍ ይገባው ነበር፣ ግን በጊዜው የተመቻቸ ነገር አላገኝም። እዚህ ለእነዚህ ሰዎች ደግሞ ከነቅባታቸው ከነበረከታቸው እንዳይሞቱ እኛ በረከቶቻቸውን መቀበል አለብን። የሚቀጥለው ትውልድ መቀበል አለበት። ይህንን ብዙ ትውልድ አያስተውልም። አዲሱ ትውልድ ይህንን አያስተውልም። ባርኮት ምን ያህል ታላቅ ነገር እንደሆነ አያውቁም። እስቲ አስበው፣ ይስሐቅ ያዕቆብን ባያበርክ፣ ያዕቆብ 12ቱን ነገዶች ባይባርክ ምን ይሆን ነበር? እነሱ የባረኩት አለ እስካሁን ድረስ የሚሰራው እነሱ ካፋቸው የወጣው ነገር እስካሁን ድረስ የሚሰራው ለምን? እግዚአብሔር ካፋቸው ጋር ነው። ከበረከታ ይሁን ያሉት ይሆናል፣ አይሁን ያሉት አይሆንም። የረገሙት ይረገማል፣ የባረኩት ይባረካል። ስለዚህ ቀላል ነገር አለም። እግዚአብሔር በሰዎች ውስጥ ያስቀመጠውን በቃ አሁን መጽሐፍ ቅዱስ ምን ይላል? እድሜህ እንዲረዝም አባትህና እናትህን አክብር ይላል አይደል? መንፈሳዊ አባትና እናቶችም አሉ። ዛሬ ብዙ ወጣቶች ተነስተው እድሜያቸው ሳይረዝም ወዲያው ባጭር የሚቀሩት ይመስለኛል። መንፈሳዊ እናት አባቶቻቸውን ስላላከበሩ ነው ብዬ ነው የማምነው። እንደው እዚህ ላይ ፓስተር አንፍሬ ትልቅ ሰው ናቸው። በሰዎች ውስጥ ያለው ስፍራ አለ በልባቸው። ፓስተር አንፍሬ ደግሞ መንፈሳዊ አባት አላቸው ሲባል ሰምቻለሁ። እስቲ እሱንም ቢያጫውቱ። እኔ አሁን መንፈሳዊ አባቴ ፓስተር ቶሎሳ ነው። ከፓስተር ቶሎሳ ጋር በአመት አንድ ጊዜ ላለፉት 25 ዓመት በአመት አንድ ጊዜ ለአንድ ሳምንት እኔም ከቤቴ እሱም ከቤቱ ወጥተ ሌላ ቦታ ሄደን ሆቴል ተከራይተን አብረን እየጸለይን የጌታን ፊት እየፈለግን ጌታን እየጠየቅን እየተመካከርን እናሳልፋለን። ይህንን እንግዲህ አንድ አመት እንኳን አላቋረጥንም ያለፉት 25 ዓመታት። አሁን ዛሬ አባቱ ነኝ የሚሉ ብዙ ናቸው። ግን አባቱ ነኝ የሚሉት እነሱ የምትፈልገውን እሺ እስካልክ ድረስ ነው። እውነቱን ብትመክራቸው ይሄ ትክክል አይደለም አታድርግ ብትላቸው ሁለተኛ ዞር ብለው አያዩህም። ጀንዊን አይደለም፣ እውነተኛ አይደለም። ልክ ነው።
እኛ ሀገር እዚህ በኢትዮጵያ ውስጥ ማለቴ ነው ይህ የአባትና መንፈሳዊ አባትና ልጅነት ብዙ አይታወቅም። ነገር ግን በሌላው አፍሪካ ሀገርም ሆነ በአሜሪካ ይሄ ይታወቃል። መንፈሳዊ አባት አስፈላጊ ነው። ስትመለከተው በመጽሐፍ ቅዱሳችንም ጢሞቴዎስን ብትወስደው ጢሞቴዎስ ልጆች ነበሩት፣ አባትም ነበረው። ልክ ነው። ጳውሎስ አባቱ ነበር። ሲፈራ አትፍራ የሚለው ማንም ታናሽነትህን አይናቅም የሚለው እና ይህንን አድርግ ያንን አድርግ የሚለው አባት ነበረው። መመሪያ የሚሰጠው አባት ነበረው። እሱ ደግሞ ከታች ለሌሎች ፓስተር ሆኖ መመሪያ የሚሰጣቸው ሰዎች ነበሩት። ትክክለኛ የአንድ ክርስቲያን ወይም የአንድ አገልጋይ ሕይወት አባት ሲኖረው ልጆች ሲኖሩት ነው። ልክ ነው። በጣም እንደዛ ነው ማምነው። እውነት ነው። በጣም አስገራሚ ነው። የትኛውም አይነት የአገልግሎት ደረጃ ይኑረው፣ የትኛውም አይነት እድሜ ይኑረው፣ ሰው አባት ያስፈልገዋል። እንደገና ልጅ ማፍራት ይገባዋል። ይሄ ትክክለኛ መርህ ነው እና እንደው ከማጠናቀቃችን በፊት ስለ መከባበር፣ ስለ መደናነቅ ብዙ ጊዜ እኛ ሀገር ላይ ያየናቸው ብዙ ነገሮች አሉና ህዝብ አገልጋይን ሲያከብር አናይም። እንደው ተደራጅቶ ማክበር፣ ተደራጅቶ ማድነቅ፣ ለህይወታቸው የመሯቸው ለህይወታቸው እድገት አስተዋጽኦ ያበረከቱ ትልልቅ ሰዎች አሉ። እርስ በርስም ደግሞ መከባበር ብዙ ጊዜ አናይም። አገልጋይ ከአገልጋይ ጋራ፣ ከቀደሙት አባቶች ጋራ፣ ከተተኪዎች ጋራ ይሄ መከባበር መደናነቅን እንዴት ይገልጹታል? ይሄ በጣም የሚጎለን ነገር ነው። በጣም የሚጎለን ነገር ነው። ምንድን ነው? አንደኛ ስልጣንን አለማወቅ ነው። ለምሳሌ ብዙ ሰዎች ሲናገሩ የምሰማው ክርስቲያን ነው ይላሉ። እኔ ክርስቲያን ነው ብዬ አይደለም። የቀደሙ ክርስቲያኖች አሉ፣ አባቶች አሉ፣ ልጆች አሉ እና እግዚአብሔርም ደግሞ ማዕረግ አለው ብዬ አምናለሁ። ብዙ የተጠቀመባቸው ቀርበው የሚያውቁት ሰዎች አሉ ብዬ አምናለሁ እና ክርስቲያን ነው ሳይሆን እግዚአብሔር ያከበረውን ማክበር፣ እርስ በርስ መከባበር ትልቅ ነገር ነው። ደግሞም አንተ ካላከበርክ ማንም አያከብርህም። ነገሩ ሚስጥሩ ምንድን ነው? ብዙ ሰዎች የማይከበሩት ምን አይነት ሰዎች ናቸው ብትል የማያከብሩ ሰዎች ናቸው። ልክ ነው። እኛ ሌሎቹን ስናከብር እኛ ደግሞ መከበር እናገኛለን። ደግሞ መከባበር ደግሞ በጣም ተገቢ ነው። ስንከባበር ነው ሌሎች የሚያከብሩን። ልክ ነው። እኛ ካልተከባበርን ሌሎች አያከብሩንም። በእኛ በፕሮቴስታንቱ እንዲህ አይነት ነገር ብዙ የለም። ነገር ግን በዚህ በሌላው ዓለም በሌላው ቤተ እምነት ብዙ መከባበር አለ። በጣም በስልጣን ተዋረድ አለ፣ መከባበር አለ፣ መዋደድ አለ። መዋደድን ከመከባበር ለይተህ ማየት አትችልም። የምትወደውን ሰው ማክበርህ አይቀርም። ከወደድከው ታከብረዋለህ። ልክ ነው። እናትና አባቶቻችንን እንወዳቸዋለን፣ ስለዚህ እናከብራቸዋለን። እግዚአብሔር እንወደዋለን፣ ስለዚህ እናከብረዋለን። እዚህ የምንወዳቸውን ስለዚህ ፍቅር መጉደልም ጭምር መሰለኝ። አለመከባበር የሚያመጣው ራሱ የፍቅር መጉደል ይመስለኛል። ግን መከባበር በጣም አስፈላጊ ነገር ነው። እኛ ስንከባበር አይተው የማያምኑ ሰዎች ወደ እኛ የሚመጡት እና እንደ ዓለማዊ መሆን የለብንም። ሰውን በሰውነቱ ማክበር ያስፈልጋል። ትንሹ ትልቁን ማክበር አለበት፣ ትልቁ ደግሞ ትንሹን ማክበር አለበት። እና በዚህ አይነት መንገድ ስንሄድ እዩዋቸው እንዴት እንደሚከባበሩ፣ ያቸው እንዴት እንደሚዋደዱ የሚለውን ስም እንኳን ማግኘት የሚቻለው ከዚህ የተነሳ ነው። እና ስለዚህ መከባበር በጣም አስፈላጊ ነው። የብዙ ትዳር ለምን እንደሆነ የሚፈርሰው ታውቃለህ? የመከባበር ጉድለት ነው። ሚስት ባሏን፣ ባል ሚስቱን ካላከበረ፣ በተለይም በሰው ፊት ካልተከባበሩ በጣም በውስጣቸው ጥላቻና ሐዘን እየተፈጠረ ይሄዳል። አለመግባባት እየጨመረ ይሄዳል። ስለዚህ መከባበር በጣም አስፈላጊ ነገር ነው።
ለማንም ብለን አይደለም። እኔ አንተን ሳከብርህ ለራሴ ነው። እኔ ካላከበርኩ መልስ አታከብረኝማ አይደል እንዴ? አዎ። ስለዚህ መከባበር እኮ እውነት አይምሮ በደንብ ለገባውና ላሰበ ሰው እኔ ሰውን ሳከብር ሰው ያከብረኛል። ምክንያቱም የኔ አክሽን ነው ሪያክሽን የሚያመጣው። አንድን ሰው ሄዳ አሁን ለምሳሌ እዚያ እንደው ካውንተር ላይ የሚሰራውን ሰው ሆቴል ሰራተኛ ይሁን የመንግስት ሰራተኛ ይሁን አንድ ነገር ፈልገህ ትጠይቀው ተቆጥተህ ብትናገር ተቆጥቶ ነው የሚመልስልህ። ግን ለስለስ አድርገህ ደግሞ በፍቅር ብትናገር እሱም በበለጠ በፍቅር። ስለዚህ ሰው ለራሱ ሲል ነው የሚያከብረው እና ይሄ ካልገባን ማክበር አንችልም። እና ብዙ ጊዜ የማይከበሩ ሰዎች የማያከብሩ ሰዎች ናቸው። እና መከባበር ግን ለክርስቲያን በቃ አይነተኛ ባህሪያችን ሊሆን ይገባል። በጣም ነው የማመሰግነው ፓስተር። እና እንግዲህ ተመልካቾቻችን ከማጠናቀቃችን በፊት ከፓስተር አንፍሬ ጋር እኛ እንግዲህ የሰርፕራይዝ እንግዳችን አድርገን የምናቀርባቸውን ሰዎች በሙሉ ሰርፕራይዝ ማድረግ እንፈልጋለን እና ፓስተርን ሰርፕራይዝ ለማድረግ ስናስብ ካገለገሉት አገልግሎት ካመጡት አስተዋጽኦ በምድሪቱ ላይ ከሰሩት ስራ ጋር የሚመጥን ነገር ልንሰጦት የምንችለው የሰርፕራይዝ ስጦታ የለንም። ግን ልባችንን የሚያሳይ ፍቅራችንን ተቀብለኑታል። በምድሪቱ ላይ የሰሩት ስራ በቅሏል፣ አይተነዋል፣ ቀምሰነዋል፣ እግዚአብሔር ከእርሶ ጋር ነው ብለን እንደው ጥቂት ያዘጋጀነው የሰርፕራይዝ ስጦታ አለን እና እሱን አበረክታለሁ። እንግዲህ ተመልካቾቻችን ወደ ስጦታ ይዣችሁ ቀርባለሁ። እንግዲህ ተመልካቾቻችን አሁን የምንገኘው ያው ቅድም በቃለ መጠይቃችን አብረን ከቆየነው ከፓስተር አንፍሬ እንዲሁም ደግሞ ከባለቤታቸው ከፓስተር የትናየት ኃይሌ ጋር ነን። እንግዲህ ብዙ ስለ ፓስተር የትናየትም ሰምተናል፣ ስለ ልጆች ሰምተናል፣ ስለ ፓስተር አገልግሎት ሰምተናል፣ ስላመጡት አስተዋጽኦ በምድራችን ላይ ስለሰሩት ስራ በርካታ ምስክርነቶች ሰምተናል እና ታዲያ ያው እንደ ሰርፕራይዝ እንግዳችን ሆነው ስለቀረቡ አገልግሎታቸውን እነሱን የሚመጥን ባይሆንም ያዘጋጀነው ስጦታ አለ። እሱን አሁን እናቀርብላቸዋለን። ፓስተርም እንግዲህ የገባችው ለስጦታው ነው እንጂ አልተዘጋጀችም። ስለዚህ ዛሬ ያው እኛ በሰርፕራይዝ ስንሄድ ድንገት ነው እና ድንገት የሆነውን ስጦታችን እናበረክትላቸዋለን። ስጦታውን ምን እንደሆነ እንግዲህ ታሽጓል። ብዙ ሰው መጽሐፍ ሊገምት ይችላል፣ ሌላም ነገር ሊገምት ይችላልና አስቀድሜ ስጦታውን ሰጥና አንድ ላይ ትቀበሉኛላችሁ። ከዛ ከፍታችሁ እዛው ሆናችሁ እዛው ተቀምጣችሁ ብቻ ለህዝቡ እንግዲህ ከፍታችሁ ስጦታውን እናንተም ታያላችሁ። እዚህ ውስጥ እንግዲህ ይኸው ሽልማት ነው ያለው። የኔና አንቺ ፒክቸር ያለበት ነው። ይኸው እንግዲህ በጣም ደስ ይላል። ልናደርግ የምንችለው በዚህ አጭር ጊዜ ፍቅራችንን መግለጽ የምንችለው ይህንን አዋርድ ይህንን ሽልማት በመስጠት ነው። እንግዲህ እንደምትመለከቱት ተመልካቾቻችን ፓስተር አንፍሬና ባለቤታቸው ፓስተር የቲናት ያለችው ይሄ በስጦታ መልክ በዛሬው የሰርፕራይዝ እንግዳችን ሆነው ሲቀርቡ ይህንን ስጦታ በአክብሮት በፍቅር አበርክተንላችኋል። እግዚአብሔር አብዝቶ ይባርካችሁ። በጣም እናመሰግናለን። በጣም እናመሰግናለን። በጣም ደስ የሚል ነው። ጋፕ ሚኒስትሪ እግዚአብሔርን በጣም በጣም አመሰግናለሁ። በጣም ትልቅ ቁም ነገር እያደረጉ ያሉት ነገር ነው። ቅድም ባወራነውም ላይ የተጣሉትን የተረሱትን ለእግዚአብሔር ትልቅ ስራ የሰሩት ሰዎች እየፈለጉ በየቦታው ቤቶቻቸውን እያደሱ ፈርኒቸር እየቀየሩ ገንዘብ እየሰጡ የተለያየ ነገር በማድረግ ሰዎችን እግዚአብሔር እንዳሰባቸው እግዚአብሔርም እንደሚመለከታቸው ማድረግ ትልቅ አገልግሎት ነው። ከዚህ የበለጠ አገልግሎት ምንም የለም እና ይሄ አገልግሎት በጣም ልብ የሚነካ አገልግሎት ነው። በዚህ አገልግሎት የምትሳተፉ እንዳላችሁ አምናለሁ። የማትሳተፉ ብትኖሩም ይሄ በጣም ጥሩ አገልግሎት ስለሆነ ብዙዎቻችሁ እንድትሳተፉ አደራ እንላችኋለን። እግዚአብሔር አብዝቶ አብዝቶ ይባርካችሁ። ተባረኩ።
እንግዲህ ተመልካቾቻችን የነበረን የዛሬው ቆይታችን ይህን ይመስላል። ሳምንት ከሌላ እንግዳ ጋር አብረን እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም